ያለውን ከሆነ ደግሞ ሆነ ከምትወደድ የሆን ከሆነ ሆነ ብትጠላ ይሻላል። አንዳንድ ሰዎች ደግሞ ጥሩ ነኝ ብለው ይገባሉ፣ ግን መጥፎ ሰዎች ናቸው። በቁርባን አሊያም ደግሞ በተክሊል ተጋብቶ መፋታት ይቻላል? በጅምላ ተደረገ ማለት በጅምላ ነው ኃጢአት ይዞብን የሚመጣው። እግዚአብሔርን መውደድ ማለት በየቀኑ መንፈሳዊነትን እያሳደግከው ትሄዳለህ። ስለዚህ ለእናንተ ስሜት ዋጋ እንድትሰጥ፣ ሚስት በመኝታ እንድታስደስት፣ ከአንተ ጋር ሰላም እንድትሆን ከፈለግ አንተ ለእሷ ሰላም ተጨነቅ፣ አንቺም ለባለቤትሽ ሰላም ተጨነቂ። ከዛ በኋላ በሂደት በዛ ላይ ደግሞ በአንድ ቀን ለማስተካከል አትሞክሩ። ሮም በአንድ ቀን አልተገነባም። በአንድ ቀን የተገነባው አይደለም። ስለዚህ በአንድ ቀን ትዳሩ ምኑ ልጁ ምን አስቤዛ ሁሉ በአንድ ያስተካከል። ስቴፕ ባይ ስቴፕ አንድ ቀን አንድ ነገር ካስተካከላችሁ የዛሬ ወር ደግሞ አንድ ነገር የዛሬ ወር እያለ ይሄዳል። እኛ ችግሩን ለማውራት ከተቀመጥንም 600 ችግር በአንድ ቀን። ዛሬ 7 ዓመት ካስታወስክ እኔ ሆስፒታል ስገባ አንተ እግር ኳስ እያየ ነበር እና እያንዳንዷን እሱ ምናልባት እንደዚህ መስመር አስይዞ ላያወራ ይችላል፣ እሷ ላታወራ ትችላለች። አንዳንድ ሴቶች ምላስ አላቸው፣ አንዳንድ ወንዶች ምላስ አላቸው። ያላቸውም አሉ የሌላቸውም አሉ። ስለዚህ በተቻላችሁ መጠን ይሄ ከዛሬ ስንት ዓመት ጀምሮ ወቀሳ ሰውየውን መውቀስ ሰውየውን ታማሚ ቢያደርገው እንጂ ትዳሩን ሰላም አያደርግ። ስለዚህ በተቻላችሁ መጠን ከባለፈው ጀምሮ ለሷን አይምሯን መውቀስ ምናልባት ሚስት እንድትጠላ ያደርጋታል እንጂ እንድትወዳ ያደርጋታል። ስለዚህ በተቻላችሁ መጠን አንተ ለሚስት ተጨነቅ፣ ሚስት ደግሞ ለአንተ ምን ትበል ትጨነቅ። ከዛ ቀጥሎ ደግሞ መብት ከግዴታ በኋላ ይመጣል። መጀመሪያ ማድረግ የሚገባህን ካደረግክ በኋላ ከዛ በኋላ ደግሞ ያንተን መብት ጠይቃለህ። መጀመሪያ ግን የሚመለከትህን ነገር ማድረግ፣ አንተ የሚጠበቅብህን ነገር ማለት የሚጠበቅህን ካደረግክ በኋላ ከዛ በኋላ መብትህን ጠይቃለህ። መጀመሪያ ግን ማድረግ የሚገባህን አድርግ። ሴትም ከሆነች መጀመሪያ የሚመለከታትን ማድረግ፣ እሱን ሳትጨርስ ባለቤቴ እንደዚህ አድርጎኝ በዛ ላይ ራሱ ሶስተኛ ወገን ሽማግሌ አትፈልጉ። ምናልባት ያገባችሁ ባለትዳሮች ካላችሁ ሶስተኛ ወገን አትፈልጉ። ቁጭ ብለሽ ከባለቤትሽ ጋር ቁጭ ብለህ ከሚስት ጋር መነጋገር ይቻላል አይቻልም? አለመግባባትም ካለ ምናልባት ያላገባችሁ ሰዎችም ካላችሁ ምናልባት ልትሆን ትችላለች። በውጭ አይታ አትፍራ። እሺ ብትለኝስ እምቢ ብትለኝስ ብሎ መከራ የሚያዩ ሰዎች አሉ። እሺ ብትለኝስ ብለህ አስብ። ብዙ ወንዶች እኮ እምቢ ትለኛለች ብሎ አስበው ሄደው እምቢ ብላው ታውቃለች። ለምን? ገና ሳይሄድ ራሱ እሺ ትለኛለች ብሎ አልጠበቀም። መጀመሪያ ግን አይምሮ ላይ እሺ ልትለኝ ትችላለች፣ እምቢ ልትል ትችላለች። እሺ ካለችም እሺ ነው፣ እሺ ካላለችም እምቢ ነው። ምን ችግር አለ? ስለዚህ መጀመሪያ እሺታን እመንና ሂድ፣ ጠይቅ። ከዛ ሚስትም ከሆንሽ ከባለቤትሽ ጋር እንግባባለን። ለምን አንግባባም? እኔ እናንተ እንግባባም ብላ ንግግር የጀመረች ሴት ትግባባለች? አትግባባም። ለምን? እኔ እናንተ አንግባባም ብላ ነው ንግግሩ ራሱ የጀመረችው። ስለዚህ እንግባባለን ብላችሁ አውሩ። ዓለማችን ላይ የመጀመሪያ ዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ በሀገራችን ራሱ ብዙ ጦርነት መጨረሻቸው ምንድን ነው? ንግግር። በቃ መፍቻው በቃ ንግግር ነው። ወደፊትም ለመሄድ ለመቆምም ልጅ ለማሳደግም ምንም ነገር ለማድረግ የመጀመሪያው የመጨረሻው ምንድን ነው? ንግግር ነው። ስለዚህ እንደ መነጋገር የሚገርሙበት የለም። ስለዚህ ከባለቤቷ ጋር የምትነጋገር ሴት በጣም አስተዋይ ሴት ናት። ስለዚህ መብትህን ከመጠየቅ በፊት ግዴታህን ተወጣ። መብትሽን ከመጠየቅሽ በፊት መጀመሪያ ግዴታሽን ተወጪ። ከዛ ውጪ ሰላም ምን ማለት ከማን ጋር? ከራስ ጋር። መጀመሪያ ሰው ከእግዚአብሔር ጋር ይጣላል፣ ከዛ ከራሱ ጋር ይጣላል፣ ከዛ ከሚስቱ ጋር ይጣላል። 3 ስቴፕ ነው ያለው። መጀመሪያ ሚስትም ከራሷ ጋር ትጣላለች፣ ከዛ መጀመሪያ ከእግዚአብሔር ጋር፣ ከዛ ከራሷ ጋር፣ ከዛ ከማን ጋር? ከሁሉም ሰው ጋር። ከሁሉም ሰው ጋር የተጣላ ሰው አልገጠማችሁ? ምን ሆኖ ነው? በቃ ከራሱ ጋር ስለተጣላ ነው። ከእግዚአብሔር ጋር የተጣላ ሰው ከራሱ ይጣላል፣ ከራሱ የተጣላ ሰው ግን ከማንም ጋር አይስማማም። ስለዚህ ሰላም መፍጠር ከፈለግሽ መጀመሪያ ሰላሙን ከማን ጋር ፍጠሪ? ከራስሽ ጋር። አንተ መጀመሪያ ሰላሙን ከራስ ጋር ፍጠር። አንተ ከራስ ጋር ሰላም ከሆንክ ከዛ ሚስትን ማስተካከል ቀላል ነው። ከዛ ቤቱ ሰላም ይሆናል። አንተ ሰላም ስትሆን መዝሙር 128 ከቁጥር 4 ላይ እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል። ማንን የሚፈራ ሰው? ቤት ያላችሁ ሰዎች፣ ትዳር ያላችሁ ሰዎች ካላችሁ ምናልባት እግዚአብሔርን እንደመፍራት ትዳር የሚያጸና ነገር የለም። እግዚአብሔርን መፍራት ሳይሆን የቃሉን ከአፍ ማውጣት ሳይሆን እግዚአብሔርን እንደምትፈራው በንግግር መግለጽ፣ ባረማመድ መግለጽ፣ በአካሄድ መግለጽ፣ በሐሳብ መግለጽ፣ በምኞቶች እግዚአብሔርን የሚፈራ ሰው የሚመኘውን ምኞት መመኘት። በንግድ በስራ ቦታ እግዚአብሔርን አለቃ ቢያይም ባያይም እግዚአብሔር ያያል። ማን አለቃ ቢያይሽም ባያይሽም አንዳንድ ሰው የሚጠነቀቀው ካሜራ ያየኛል በቃ ጠዋት አትን ነው። እግዚአብሔር አለ እኮ ከዛ በላይ ካሜራ ያየኝ አላየኝ እግዚአብሔር ህሊናሽን ለእግዚአብሔር የማትገዢ ከሆነ እንደዚህ ካሜራ ነው የምትደበቂው። ሁሉ ጊዜ ከሚስት የምትደበቀው ስልኬ ላይ በቃ ታያለች። ይሄን ቴክስት የሚያስጨንቅ እሱ ነው። ዮሴፍ
የተመኘችው የንጉስ ሚስት ነው። የንጉስ ሚስት ደግሞ ገላዋ በጥንቃቄ ነው የሚያዘው። በጣም ነው ራሷን ተኬር የምታረግ ከፀጉሯ አንስቶ ሌሎች ፀጉሯን፣ ሰውነቷን፣ ገላዋን፣ ጥፍሯን በጣም በተጠንቀቅ ትቀባባለች፣ ትጣጣናለች፣ በጣም ራሷን ጠብቃለች። እና የንጉስ ሚስት ነው ዮሴፍን የፈለገችው። እሱ ግን ምንድነው ያለው? ሰው ባያይ ማን ያየኛል? እሷ ሌሎቹን ሰራተኞቹን አስወጥታ በቃ አሁን እናንተ ነው እኔ እኮ የምፈራው ንጉስ ብዙ ነገር ላይ ሾሞኛል፣ አንቺ ላይ ግን አልሾመኝም። ሰው ባያይ እግዚአብሔር ያየኛል። ይሄ ትክክለኛ እግዚአብሔር መፍራት ማለት ነው። ማረግ እየቻልክ ማረግ አለመቻል ነው ትልቁ ራስን መግዛት። መናገር እየቻልክ አለመናገር ትልቁ ራስን መግዛት እሱ። ጎበዝ ራሱን ይገዛል ራሷን ትገዛለች የምትባል ሴት መናገር እየቻለች አትናገርም፣ ቁጥብ ናት። መናገር እየቻለ መጮህ እየቻለ ብዙ ነገር ማድረግ እየቻለ ቁጥብ ነው። ይሄን ራሱን የሚገዛ ሰው ማለት። ስለዚህ በተቻላችሁ መጠን ይሄ በእግዚአብሔር ዘንድ ለመባረክ ከፈለጋችሁ እግዚአብሔርን መፍራት በስራዎቻችሁ ላይ፣ እግዚአብሔርን መፍራት በአረማመዶቻችሁ ላይ። የመኪና ሹፌርም ከሆንክ ካንተ በኋላ 30 ሰው ጭነ ሪስፖንሲቢሊቲ የሚባል ኃላፊነት አለ። እኔ እገረማለሁ እግዚአብሔር በቸርነቱ ሰው እንደሚያስወጣና እንደሚያስገባ የምታውቁት ስሜታዊ ሆኖ በዚህ ርቀት መኪናው በዚህና በዚህ በቃ የዛ መኪና ነፋስ እዚህ ጋር ይሰማችሁ። አንዳንዱ ከናካቴው እናንተና መኪና ሲነዳ በተለይ አዲስ አበባ ላይ በጣም ነው የሚያስፈራው። መኪና መንዳት 20 ዓመት ልምድ ያለህም ሰው ሆነ ትፈራለህ። ለምንድን ነው የምትፈራው? የማይጠነቀቅ ብዙ ስላለ፣ ከራሱ ጋር ያልሆነ ብዙ ሰው ስላለ። ስለዚህ በመንገዶች ኃላፊነት ስላለብህ ያን መኪናን ስትነዳ ኃላፊነት ይሰማል። ለራስህ ብቻ ለሰውየው ትጠነቀቃል። ሰውየው ካላየክ አንተ ልታየው ትችላለህ። አንተ ካደጋ ትታደገዋለህ። ምክንያቱም አንተ አንድ አጥንት ስትሰብር ያ ሰውዬ ሚስት አለው፣ ልጆች አለው፣ ቤተሰብ አለው፣ እናት አለው፣ እህት አለው፣ የሚያስተምረው ወንድም አለው፣ የሚረዳቸው ሰዎች አለው። ብዙ ሰው ነው የምትገላገለው። አንቺም እንደዛው እና እንደ አስተዋይ ሴት መኪናዎች ላይ፣ ስራዎች ላይ፣ መስሪያ ቤት ላይ ከዛ እዛች ቦታ ያለች ነገር ደግሞ ቤታችሁ ውስጥ መከራ ይዛ ትመጣለች። ጉቦኛ ሴት ቤቴ ካልተባረከ አትልም። በጣም አደገኛ ትዳር ላይ የምትማግጥ የሚማግጥ ሰው ቤቴ አልተባረከም አይልም። ለምን? ስራ ከራሱ መቼ ያስባርክና? እንቅልፋም ሰው አላለፈልኝም ብሎ እንዴት ራሱን ይወቅሳል? ለምን ይተኛል እሱ? እኔ ከቻልክ እንደውም ሰው ተኝቶ አንተ ስራ ብትሰራ እመክርሃለሁ። እንደ ወንድም ሰው ተኝቶ አንተ ስራ ከሰራ እንኳን ለራስህ ለሀገር ትተርፋለህ። ለዛ ነው በነገራችን ላይ ስራ በትክክል ስለማንሰራ ጉቦ፣ የሰው ገንዘብ መሰብሰብ፣ ከዛ እሱ ደግሞ ይመጣና ትዳራችን ጋር ልጆቻችን ጋር ብዙ ነገር ይረብሻል። እና የማይረበሽ ነገር ከፈለጋችሁ ስራዎቻችሁ በጣም ጽድት ያለው፣ መንገዳችሁ፣ ሐሳባችሁ፣ አካሄዳችሁ በጣም ንጹህ፣ እንደዛ ከሆነ ቤቱ የተባረከ ትዳሩ የተባረከ ስለሚሆን፣ ስለዚህ እግዚአብሔርን የሚፈራ ሰው ደግሞ ማን ይባርከዋል? ከዛ ውጪ ይሄ የወንድ አያያዘ ሴቶች ታውቃላችሁ ብትጨምሩበት። ምክንያቱም የዛሬ 10 ዓመት የምታውቂያት እንደው በምግብ እንዳትይ ዛሬ ዴሊቨሪ ያለ በተኛበት ምግብ በ400 ብር በ500 ብር ምግብ ያዛል። በምግብ አይደለም ወንድ ልጅ ከሚስቱ ዛሬ የሚጣላው። ኦፍ ኮርስ የሚጣላ ሰው አለ፣ ግን ዛሬ በሚስትነት በምግብ ከሚስቱ ጋር የሚጣላ በቃ ሰላም ስጪኝ ነው። ስለዚህ ይሄ በሚስትነት ከባለቤቷ ጋር አንድ መሆን ትችላለች፣ መዋሃድ ትችላለች። የሚስትነት ግዴታውን በመወጣት እንደ ሚስት በመልበስ እንደ ሚስት ራሷን በመጠበቅ እንደ ሚስት ባለቤቷን በማገዝ በርታ በማለት አይዞ በማለት አለው በማለት ለምን ችግር እኔ ድሮ አንድ ወንድ አንድ ጥሩ ነገር ቢኖረው በጣም ብዙ መጥፎ ነገሮች በዝተውት አንድ ጥሩ ነገር ቢኖረው ሚስትየው ተሸክማ ትኖራለች። ይሄ ዘመን ወንዶችም ሴቶችም እንድታውቁ ፈልገው 9999 ጥሩ ነገር ነው። አንድ ችግር ቢኖርብህ በቃ እሷ አማካሪ ጋር ሽማግሌ ጋር በቃ በየመከሩ ፖስተር ላይ ተለጥፈው ሁሉ ታየዋለህ። የዚህ ዘመን ሰው አቃቄር ነው የሚፈልግ። የእውነት ነው የምነግራችሁ። አቃቄር አንድ ትንሽ ችግር ብትኖርብህ እሷ ነው በቃ ከተማ ለከተማ ሽማግሌ ለሽማግሌ። አንድ ችግር እኮ ተሸክማ መኖር ትችላለች አይችልም? መሸካከም ነው ህይወት ማለት እኮ እናንተ እኔ እናንተን ነው መሸካከም፣ መተጋገዝ፣ መረዳዳት። እንዳንተ ሰውየው ደግሞ እናንተ ሰዎቹ ደግሞ እናንተ። እንደዛ ካልሆነ በታሪክ ስለዚህ በተቻላችሁ መጠን ሰላም የሆነ ትዳር፣ ደስታ ያለበት፣ ፍቅር ያለበት፣ በረከት ያለበት ህይወት የምትፈልጉ ከሆነ እናንተ የወንድነት ግዴታ፣ ሴቷ ደግሞ የሴትነት አያያዙን ማወቅ መቻል። እንዴት ነው ወንድም እያዘው? በጣም የዛሬ 20 ዓመት የምናውቀው ነገር አለ። ምንም አልጎደለባትም ይላል አንዳንድ ወንድ ቢሮ የሚመጣና ምን ጎደለባት ይላል። ምን ሰጣ ስትለው በቃ እንዳለ ጤፍ ወደ 400 ኪሎ አስፈጭቼ እንዳለ ግራውንድ ያስቀመጥኩት ግማሹን አይጥ እየበላው ነው ስለማታነሳው። አስቤዛ አንድ ጊዜ እንትን ከወጣው በቃ እንዳለ የ10,000 ብር አትክልት ነው ገዝቼ የምገባው። ወገኑ ሆዱ የሞላ ሰው እኮ ፍቅር ይራባል።
ፍቅር ካልሰጠ ምኑን ሰጠው ትላለህ? ይሄማ ሰራተኛም ትበላለች፣ መንገደኛም ይበላል። ፍቅር ካልሰጠ ምግብና እንደንን መኪና ገዛውላት እንደ ትልቅ ነገር ያወራል። እንደ መኪና ገዛው አይባልም እኮ በነገራችን ላይ ለባለቤቴ ልብስ አጥርለታለሁ ሸሚዝ ተኮ ይሄ እኮ ጎበዝ ሰራተኛ በ10 ሺህ ብር ቅጠሪ ታረጋለች። ሰራተኛ ታረጋለች። ሰራተኛ የምታረገውን ነገር እያደረገች እኔ እንዲያረግለታለሁ ብላ አይወራም። ሲበዛ ነውር ነው። ልብስ አጥባለሁ እድሜ ለማሽን። አሁን እኮ የሁሉም ሴት ባይሆንም እንኳን ምንድነው ሚስት የምትሰራው እስከምትል ድረስ በጣም ነው ስራ ይቀለል። ወንዱ ምንድነው የሚሰራው እስከምትል ድረስ የሚከትፋለ ፍሪጅ ያለና ይሄ ሁሉ በሌለበት ሰዎች በሰላም ኖሯል አልኖሩ? ሴት ልጅ ሰራተኛ ሳይኖራት 7 እና 9 ልጅ አሳድጋ ታውቃለች? እዚህ ሀገር 15 ልጆች አሳድጎ ያውቃል። ሰራተኛ እያለ ማሽን እያለ ስንት ነገር ተሟልቶ ገንዘቡ ተሟልቶ ምኑ ተሟልቶ መኖር ካቃታት ሚስት መሆን ካቃታት ችግሩ ያለው ማገር ሁሉ ነገር ኖሮ እንዴት እንደምትበላው ካላወቅ ችግሩ ያንተ ነው። የገንዘብ ችግር ቤት ውስጥ ሳይኖር ይሄ ዘመን ለዛ ነው ዕውቀት ችግር አይደለም የእምነት ችግርና የሥራ ችግር አለብን እምላችሁ እንጂ በፊት ሰራተኛ የለም። ልብስ በእጅ ነው የሚታጠበው። ይሄ አጥንቷ ይሄ ሰው እጇ እስከሚደክም ድረስ እሱም በርግጥ ቶሎ ቶሎ ይታጠብ ብሎ አያስቸግርም። ጽዳት እንደዚህ ዘመን አይደለም፣ ግን ችግር አልነበረም በዛ ዘመን አለ። በርግጥ በዚህ ደረጃ ግን አይደለም። ስለዚህ በባልና በሚስት መካከል ያለ መግባባት ምንጩ ምንድነው? ምናልባት ሴክሹዋል ነገር ሊሆን ይችላል። ምናልባት የቤተሰብ ጣልቃ ገብነት ሊሆን ይችላል። ማምሸት ሊሆን ይችላል። መጠጣት ሊሆን ይችላል። አለማገዝ ሊሆን ይችላል። አለመረዳት ሊሆን ይችላል። በጊዜ አለመግባት ሊሆን ይችላል። የሰው ወሬ መስማት ሊሆን ይችላል። አለመረዳት ሊሆን ይችላል። ቀኑን ሙሉ ወገቧ እንደ ጎማ ጎንበስ ብሎ ቀና ያላለችን ሴት 3 ልጅ ጋር ስትቋሰል የዋለችን ሴት ማታ እንዴት ዋልሽ? ትልቅ ነገር ነው? ተራ ነገር ነው? በጣም ተራ ነገር ነው። ውሎ እንዴት ነበር? ስራ ጥሩ። እንደዛው እንዳኮረፍከው ራሱ ደህና ነሽ ወይ? መሰረታዊ ነገር ይቻላል አይቻልም? ይቻላል። እኛ እስካለን ድረስ ሰላምነን ከተለያየን በቃ መገዳደል እንደዛ አይደለም። እና እንደዛ ለደከመች ሴት ከውጪ ደክሞ ለገባ ሰው ጠዋት አካባቢ ጥሩ ቻርጅ አለው፣ በጣም አቅም አለው፣ ስልካችንም ቻርጁ ፉል መቼ ጠዋት አካባቢ። ማታ ላይ ግን ባትሪ እየደከመ ይመጣል። ከዛ ማታ ወንድ ወደ ቤት ሲገባ ደከም ያለ ስሜት አለ፣ ደከም ያለ መንፈስ አለ። እና በደከመ ስሜት ናቆጭ ብለን እናውራ ካልሽ ችግሩ ያንቺ ነው። በወሬ የምታመን ሴት ደግሞ እናውራ። አንድ እኔ ከስተመር አለና እኔ የምልህ ምንድነው እሱ ባለቤቴ ከተጋባን ይሄ ዛሬ 13 ዓመት አንድ ቀን አልኩ እንብላም ካልኳት እናውራ ነው የምትለው። እና ከዛ ቆጭ ካልን በቃ እንዲያርገኝ ወቅሳኝ ራስ ምታቴን አስነስታብኝ ከዛ በኋላ እንብላውን ትላለች። እና ማታ ፕሊስ ሴቶች ፕሊስ ሰው ከውጪ ሲገባ ደክሞ እኔ አንዳንድ ጊዜ ከውጪ ስገባ ከዛ ሁሉ ሰው ጋር ጭቅጭቅ ሰምቼ የሰው ድምፅ መስማት ሁሉ ጠላለሁ። እንኳን እግዚአብሔር ሰላምታ እኔ በትንሹ ስራዬ እንደዚህ ከሆነ የእናንተን ደግሞ አስቡት። ማታ አንዳንድ ጊዜ ደክሞ የሰው ድምፅ መስማት ሁሉ ይሰለቻል። የሰው ድምፅ እንኳን ሌላ ቀርቶ ጭቅጭቅ አለ፣ ጫና አለ፣ ድካም አለ፣ አድካሚ ነው። እንደዛ በደከመ መንፈስ ሚስት እንዴት ነው የምትቀበለው? በዛ ላይ ደግሞ የሚያሳዝነው ነገር ባልም ደክሞ ሚስትም ደክማ፣ ምናልባት እዚህ ውስጥ ያላችሁ አንቺም ስራ የምትሰሪ አንተም ስራ የምትሰራ ከሆነ ሁለት በስራ የደከሙ ሰዎች ወደ ቤት ሲገቡ በምን አይነት መንፈስ ነው እሱ የሚቀበላት? እሱም ደክሞ ነው ከውጪ የዋለው፣ እሷም ደክማ ነው። እሷም ደክማ እሱም ደክሞ ወደ ቤት ሲገባ ምናልባት በጣም የተማረ በጣም አስተዋይ ወንድ ከሆነ ለማገዝ ይጠራል። ትንሽ የተወሰነ ነገር ይረዳታል፣ ያገዛታል። አስተዋይ ባል ከሆነ ልባም ባል ከሆነ ወይ ደግሞ ልባም ሴት ከሆነች ይተጋገዛል። ማታ ግን በዛ በደከመች መንፈስ ገብቶ እሱ ሪሞቱን ብድግ አድርጎ ሶፋ ላይ ቁጭ ብሎ ስልኩን ሰውነቱን እንደዛ ዘርግፎ ከዛ በኋላ ሪሞቱን እንደዚህ አንዴ ፖለቲካ፣ አንዴ ዘፈን፣ አንዴ ምናምን ያበሳጫል። አዎ እንደዚህ አይነት ወንድ ካለ አስተካክል። ሚስት ካንተ እኩል እንደምትደክም ከሆነ በቃ ያንተን ድካም ስሜትና የሷን ስሜት ተረዳ። በቃ እሷም ደክማለች፣ አንተም ደክማል። ቤትም ብትውል ድካም አለ የለም። በነገራችን ላይ እዚህ ምድር ላይ እኮ ከሚረዳችሁ ሰው እኮ የሚረዳችሁ ሰው ይበልጣል። የሚረዳችሁ ሰው ደስ ይላል። በቃ እንደምትደክም ከተረዳት ከበቂ በላይ ነው። እንደደከመ የምትረጂው ከሆነ ከበቂ በላይ ነው። ስለዚህ በተቻላችሁ መጠን ይሄ የሚስትህን ድካም ለመረዳት ሞክር፣ አንቺም የባለቤትሽን ድካም። አለበለዚያ ቀኑን ሙሉ የድሮ ዘመን ሴት የቤት እመቤት ናት፣ ቀኑን ሙሉ ቤት ነው የምትውለው። የዚህ ዘመን ሴት ደግሞ ሰራተኛ ነች፣ ከባል እኩል ሰራተኛ ነች። አንተ ብቻ አይደለም ይነስም ይብዛም አንተ በወር 100 ሺህ ብር የምታመጣ ከሆነ ሚስት 50 ሺህ ወይ ደግሞ 30 ሺህ ወይ 10 ሺህ ብር ታመጣለች።
ስለዚህ ደክማ የምትገባ ሚስትህን እንዴት ነው ትሪት የምታደርገው? በዛሬ 30 ዓመት አንተ ደክማም ደግሞ ከዚህ በፊት ብያቸዋለሁ። አንዳንድ ወንድ አይታችሁ ከሆነ ሚስቱ የ9 ወር ነፍሰ ጡር ሆና እስኪ ቶሎ በይ ቲማቲሙን ለብለብ አድርጊልኝ፣ እስኪ ዳቦ ደፊ፣ እስኪ ልጡን አብኪ፣ ምን ሆኖ ነው እንደዚህ የሚያዘው እስከምትሉ ድረስ እንደ ባለስልጣን ይሄን አድርጊ፣ እስኪ ይሄን አድርጊ። የ9 ወር ነፍሰ ጡር ሴት እግዚአብሔር ይቅር ይበላል። አሁን እንደዚህ አይነት ሰው ካለ የ9 ወር ነፍሰ ጡር ሴት እንደው ተኝልኝ ረፍት አድርጌልኝ ነው የሚባለው። ነፍሰ ጡር ሆነች እስኪ እቺን ጠበስ አድርገት፣ እቺ እንደው ምግብ ካቀረበች ተነስተው ውሃ ብታቀርብ ምን ችግር አለ? ባታደርጉት ራሱ እንድትለማመዱት ነው የምነግራችሁ። ባታደርጉት በጣም ማይነር ነገር የሚመስል ነው፣ ግን በጣም ብዙ ሰው ነው የሚረዳው። ሌላው ቢያቅተው ሰው ደግሞ በውስጡ ያዝንብሃል። ሲያዝንብህ ደግሞ በቃ በኋላ ሀዘኑ እየበዛ ሲመጣ መጮ፣ መናገር፣ ኃይለኛ መሆን፣ አንተን መጥላት፣ አንቺን መጥላት ይመጣል። ከውጭ ባለቤቷ ሲገባ ሶፋ ላይ እግሯን ዘርግታ ቁጭ ብላ በቃ ያንን ቲክቶክ ወይ ደግሞ ያንን ኢንስታግራም ወይ ደግሞ ፌስቡክ ላይ መከራ መታይ ሴት እንደው ስራ ራሱ ባትሰሪ ዞር ቤት ውስጥ ባትሰሪ ራሱ ምንም ሰርተሽ ራሱ ብትጨርሺ በቃ ቢያንስ ቤት ዞር ካልጠፋ ባል ከውጭ ልክ ሲገባ ሶፋ ላይ እግሯን ወደዚህ ሰቅላው እጇን እዛ ጋር አድርገው ባንዲራ የሚያወጣ ሰው ምስላ። ስለዚህ ፕሊዝ ቢያንስ ለዛ ሰው ስሜት እንደው ለማናደር ካልፈለግሽ በስተቀር ወንድ ደግሞ ስራ እየሰራች የሚመስለው በቃ ምናልባት በአስራም ጉንብስ አንዳንድ በተለይ ይሄ ምናልባት ወደ ሞኝ የሚያደላ ወንድ ካለው ሌላ ይረዳል። እንደሚፎግ በፉገራ የሚያምን ሴት ወንድ እንደሆነ ስለመጣቅ እሱ ሲመጣ እሷን ጎንበስ ቀና ጥሩ በጣም ትላለች። እሱ በዚህ ያምናል። ስራውን ጨርሳ የተቀመጠችን ሴት ለምን ተቀመጠች ብሎ ነገር የሚፈልግ ወንድ አለ። ወይ ደግሞ ከውጭ ልክ ሲገባ ቤታችሁ ላይ ገጥሟችሁ ከሆነ ገና ከውጭ ሲገባ ይሄ አዳራሽ በደንብ ነው የሚያምረው፣ ብዙ ነገር ተሰርቷል፣ ብዙ ነገር ተስተካክሏል። ከጥሩ ነገር ይልቅ መጥፎ ነገር ለምንድን ነው እዚህ ጋር የተቀመጠው? ለምንድን ነው ዛሬክሹ መጋረጃው ለምንድን መስኮት ለምን ከፈተ? ንፋስ እየገባ ነው። አረ ፕሊዝ ካለ ነው፣ ከሌለ ችግር የለውም። ካለ ግን ያለ መግባባት አንዱ ምንጭ ይሄ ነው። አለመረዳት፣ አለማገዝ፣ አለመተጋገዝ። እሺ የሚሰብሩ ቃላትና የሚጠግኑ ቃላቶች። ሚስትህን የሚሰብራት ቃል አለ፣ የሚጠግናት ቃል አለ። ጎበዝ ነሽ፣ ሙያተኛ ነሽ፣ ጨዋ ነሽ፣ ፀጉርሽ ያምራል፣ እግዚአብሔር ይመስገን፣ ላንቺና ለልጆቼ ነው የምኖረው። ይጠግናል፣ ይሰብራል። በዛው መጠን ደግሞ አንቺን ብሎ ሴት አንቺን ያገባው ቀን የተረገመች ቀን ናት፣ አንቺ ሚስት አይደለሽም፣ አንቺ እግዚአብሔርን አታምኝም፣ አንቺ ሰው አይደለሽም፣ እንዲያርግሽ ይሰብራል፣ ይጠግናል። ቃላት ይሰብራሉ፣ ቃላት ይጠግናል። አንተም ብሎ ወንድ በተለይ እንደዚህ የምትል ሴት ካለች ልትፈታው ካላሰበች በስተቀር እንዳትይ፣ ካልሽም እንዳትደግሚ። እንፋታ፣ አንተም ብሎ ወንድ እንዲህ ነው። አንድ ድክመተ ወሲብ ያለበት ባል ያላት ከስተመሬ ቢሮ መጣ። ምን ጥቅም አለው እኔ ለማልደሰብበት ግንኙነት ምን ዋጋ አለው? ማድረግ አልፈልግም አለች። እንዴ ሰውየው ከዚህ በኋላ ደካማ ባይሆን ነው የሚገርመው። ጭንቅላቱን ደካማ አረገችው አላረገችው? ገደለችው እኮ። ከዚህ በኋላ ምን ያደርጋል? ኦፍኮርስ ድክመት ሊኖርበት ይችላል። ነገር ግን ድክመቱን የበለጠ ከዛ በላይ ደካማ የሚያደርገውን ቃል ከተናገረች ከሰውየው ጋር መግባባት እንዴት ይችላል? እና ቃላቶች ወሳኝነት አላቸው። እና ከአፋችሁ ስታወጡ ይሄ ለመግባባት የሚጋብዙ ነገሮች፣ ለባልነት ለሚስትነት የሚጋብዙ፣ አለበለዚያ አጥንት የሚሰባብሩ ንግግሮች እየተናገራችሁ ከዛ በኋላ ባለቤቴ እንደዚህ ያደርገኝ እወደዋለሁ፣ አያገባኝም፣ ሽማግሌ በየትኛው ጸባይሽ ነው ሽማግሌ የሚልከው? ሽማግሌ ለመላክ እኮ ሽማግሌ የሚያስልክ ተነሳሽነትን እንዲፈጥርበት የሆነ ነገር ማድረግ አለብሽ። ድሮ ቢሆን ሴቶቹ ያውቁታል፣ እንደ ትኩሳት ወንድ ላይ መፍጠር ይችላል። ልክ ምናልባት እዚህ ቤት የሸጣችሁ ሰዎች ታውቃላችሁ፣ ወይ ደግሞ ንብረት ሸጣችሁ የምታውቁ። አሁን ሌላ ሰው ነው ጠይቀው ሄደውና ቀብድ ከፍላለሁ እያለ መጣ ብሎ ነው ሄደው። ከዛስ ሰውየው ላይ ጦዘት ይጀምራል። ከዛ ሰውዬ መግዛት እድሉ በጣም ከፍ ያለ ነው። ማንም ጠይቋት የማያውቃትን ሴት አረ ብዙ ሰው እንትን እየተረባረበባት ነውና ለእንትናም ተጠይቃ እምቢ ብላለች፣ ለእንትና ተጠይቃ እምቢ ብላለች፣ እዚህ አካባቢ አንድ ህንጻ ያለው ሰው ያለ እሱም ጠይቋት እምቢ ብላለችና እግዚአብሔር ላንተ ብሏት ሊሆን ይችላል። ቤቱ ቁጭ ብላ 7 ዓመት የፈጀችን ሴት እኮ ሰውየው ላይ ትኩሳት ጨምረውበት በቃ ከዛ በኋላ ሰው ደግሞ እንደምታውቁት ነው። ትንሽ ደገፍ ካረጋችሁት ወንዱ በቃ የለም። ለምን 4 ልጅ አይኖራትም? ችግር የለበትም። ትንሽ ግን ደገፍ ነው የሚፈልገው። ለዛ ነው አባቶቻችን በሰው በፊት ትዳር በሰው ነበር የሚሰጡ። እሷ ተይዛ በጣም ጥሩ ሰው ነው፣ በጣም የዋህ ነው፣ በጣም መልካም ሰው ነው፣ ትዳሩን አክባሪ፣ እዚህ ሰፈር በጨዋነቱ የማያመሰግነው የለም። በቃ እሷ ምን ብላ ስላለች በቃ ጨዋ ነው፣ በቃ አስተዋይ ነው፣ በቃ የሚገርም ወንድ ነው ብላ ስላለች ከዛ በኋላ ያንኑ የተባለችውን ነው የምትጠብቀው።
ዞሮ ዞሮ የሚስቡ ቃላቶችን መናገር በሴትም በኩል ከሆንሽ በወንድም በኩል ከሆናችሁ ቃላቶች ይሰብራሉ፣ ቃላቶች ይጠግናሉ። የሚጠግኑ ቃላቶችን ተናገሩ። ትዳር ያላችሁም ሰዎች ካላችሁ ሰዎች እናንተ ያሌላችሁም ካላችሁ እንዲያገባሽ የሚያደርግሽ ቃላቶችሽ ናቸው። አንድ ወደ ማህበረ ቅዱሳን ሌሊት እየሄደች ያለች ልጅ አንድ ወረቀት ጽፎ እሱ ጠጥቶ በቃ ሌሊት 11 ሰዓት ወደ ቤት እየገባ ነው። እሷ በጣም ተከናንባ ወደ ቤተክርስቲያን እየሄደች ነው እና አገኛትና ወረቀት ጽፎ እንደማታናገረው ገባው። እሱ ጠጥቷል፣ ያስታውቅበታል። ወረቀት ጻፈና ከታክሲ ሹፌር ታክሲ ላይ ተገናኝቶ ነው እና ከሹፌሩ በዛ ወረቀት ጻፈና ሰጣት። የሰጣት ወረቀት ምንድነው? እባክሽን አድኝኝ የሚል ነው። አንዳንድ ወንድ አገባብ ያውቃል፣ አወጣጣ ያውቅም እንጂና ልጅቷ እውነትም በቃ በዚህ ደረጃ ልቤን ሳነጠ ማስቀደስ አልቻለችም። በቃ ለምንድነው በህይወት ዘመኑ እንደዚህ ተብላ አታውቅማ። እና አገባችሁ። የልጆቹ እናት ነች። ፓወር አላችሁ ቃላት። እንድትጠሉም እንድትወደዱ የሚያደርጓችሁ ቃላቶቻችሁ ናቸው።